እውነት እኔ ምንም አለም ዛሬ ከአይን ያወጣችሁ ከማለት ውጭ ሌላ ምንም የምለው ነገር የለም። እንዴት እንደምታምሩ እኮ ጌታ እንዴት እንደምታምሩ። እስኪ ጠላት ይፈር። እስኪ እናንተ ሰላም ፍጠሩ። እናንተ አብራችሁ እንድትሆኑ እኛ ሁልጊዜ እንደ ጮሆን ነው፣ ሁልጊዜ አብረናችሁ እንደሆን ነው። በእርግጥ እኛ የአብርሃም ጥላቻ የለብንም። አብዛኞቻችን የሩቴ ደጋፊ የአብርሃም ጥላቻ የለብንም። አብርሃም ያው የሚሰራው ስራ የሚያደርጋቸው ነገሮች ያናድዱናል፣ ግን ደግሞ አብሮ እንዲሆኑ ሰላም እንዲፈጥሩ እንፈልጋለን። በተለይ ደግሞ አብሮነታቸው በጣም ነው የሚያስደስተው። አብሮነታቸው በጣም ደስ ይላል። እፊታቸው ላይ ያለው ፈገግታ፣ እፊታቸው ላይ ያለው ፍቅር ይነበባል። ስለዚህ በዚህ አጋጣሚ ሄርሜላ ከነሱ መሀል መውጣት እንዳለብሽና እንዳለብሽ ብትረጂ መልካም ነው። በቃ በራስሽ ፍቃደኝነት መውጣት ይኖርብሻል። በሰው ትዳር ላይ በሰው ህይወት ላይ ገብቶ ነገሮችን ማመሰቃቀል፣ ነገሮችን በእንደዚህ አይነት መንገድ ማስኬድ ጥሩ አይደለም። አያችሁ አይደለም? በሁለት ዳር መካከል በሁለት ባለትዳራሞች መካከል መግባት በኋላ ዋጋ ያስከፍላል። እነሱ መቼም ተለያይቶ አይለያዩም። ሄርሜላ እየተጠቀመባት ነው፣ ግን ሄርሜላ እየተረዳች አይደል፣ ልትረዳም አልቻለችም። መቼም እነሱ ተለያይቶ የሚለያዩ ሰዎች አይደሉም። ብዙዎቻችሁ በቃ ከሄርሜላ ጋር ምን እንዲሆን ራሱ በጣም ብዙዎቻችሁ የምትጥሩ የሆነ ለምን አብረው አይሆንም እያላችሁ በጣም የሆነ ነገሮችን እንትን የምትሉ አላችሁ። ግን ደግሞ መቼም ቢሆን ከሄርሜላ ጋር አብሮ አይሆንም። ሩታና አብርሽ ሁሌም ወደፊት ነው ሊሆኑ የሚችሉት ማለት ነው፣ ወደዳችሁም ጠላችሁም። ስለዚህ አንዳንዴ እናንተም አንዳንዴ በፍቅር ትመጣላችሁ፣ አንዳንዴ ትጣላላችሁ። እኛ ራሱ ግራ አታጋቡ። በቃ አብራችሁ ሁኑ፣ ሰላም ፈጥራችሁ አብራችሁ ኑሩልን። በቃ እኛ የምንፈልገው አብራችሁ ሰላም ፈጥራችሁ በሰላም እንድትኖሩ፣ ነገሮች ተስተካክለው ልጃችሁን ቢያንስ በጋራ እንድታሳድጉ ነው። ገብቷችኋል አይደለም? እኛ የምንፈልገው ለምን ስለምንወዳችሁ። በተለይ ደግሞ ልዑል ራሱ ከእናንትና ከአባቱ ጋር ፍቅር አግኝተው ማደግ አለበት፣ ግዴታም ስለሆነ ማለት ነው። ግድ ነው ልጁ ፍቅር የእናትና የአባቱን ፍቅር አግኝተው ማደግ አለበት። ስለዚህ እናንተ ደግሞ ለልጃችሁ ፍቅር ብላችሁ ዋጋ መክፈል አለባችሁ። በነገራችን ላይ ልዑል የዚህ ሶሻል ሚዲያ ላይ መምጣቱ ካልቀረ ማስታወቂያ እንዲሰራ እፈልጋለሁ። በቃ ማስታወቂያ እንዲሰራ እፈልጋለሁ። እውነት ለመናገር ግዴታ መስራት አለበት። ለምን ሚዲያ ላይ መጥቷል፣ አንዴ መምጣቱ አልቀረም አይደለም። ስለዚህ ማስታወቂያ እንዲሰራልን እንጠይቃለን። በተለይ ትልልቅ ድርጅቶች በተለይ የፓምፐርስ፣ የቤቢ ኦይል፣ የቤቢ ክሬም ሎሽን በቃ ኦር ሰምቲንግ የህፃናት የሆኑ ነገሮችን ማስታወቂያ እንዲሰራልን እንጠይቃለን ማለት ነው። እና ታዲያ እዚህ ቤት ላይ ምንድን ነው የሚታያችሁ? ፍቅር፣ ደስታ ነው አይደለ? አያችሁ አይደለ? በዛም ወጣ በዚህ ወረደ፣ እነሱ አብረው ናቸው። ሁለቱም ጋር ደስታ ይታያል፣ ሁለቱም ጋር ፍቅር ይታያል፣ ሁለቱም ጋር የሚነበብ ነገር አለ። የሚነበበው ደግሞ ደስታ ነው። ገብቷቸዋል። ስለዚህ በዛም ወጣ በዚህ ወረደ ምንም ማድረግ አይቻልም። ብዙ የሚናደዱ ሰዎች ቢኖሩም ደግሞ ያው የእነሱ አብሮነት ወደፊት ይቀጥላል። የእነሱ አንድነት አብሮ የሚቀጥል ነው። ሄርሜላ ደግሞ በዚህ አጋጣሚ ብታስታርቂያቸው፣ ሰላም እንዲፈጥሩ ብታረጊያቸው፣ ነገሮችን ትተሽ ከማላቸው ብትውጪ፣ በብርና በጥቅም ምንም ፍቅር መግዛት አይቻልም። አንቺ አሁን በጥቅማ ጥቅም የሆነ አብርሃምን ለመያዝ ነው አይደለ? አብርሃም ደግሞ በጥቅማ ጥቅም ብትይዙ ነገ ላይ ዋጋ ያትከፊበታለሽ። ዛሬ ላይ አንቺ አሁን እሱን በጥቅም ለመያዝ እሱን ይሆናል አይደለ እንትን ለማለት ሞክርሻል፣ ደግሞ ነገ ዋጋ ያስከፍልሻል። ስለዚህ ከማላቸው በሰላም ውልቅ ብቲ እንደኔ መልካም ነው ላለው ቤተሰብ ወዶቼ። እኔማ ያመለጠኝ ነገር አለ አይደል? ፓርት ያመለጠኝ ካለ እስኪ እናንተ ኮመንት ላይ ጻፉልኝ ማለት ነው። ይሁን እኛ ማናውቀው ነገርም አለ። በተለይ የዛሬው በጣም የሚገርምና እውነት ደስ ያለኝ ቪዲዮ ነው። እውነት ለመናገር የሆነ ታሳዩን የሆነ የምታቋርጡት ነገር አለ። እስቲ ብትቀጥሉት ምን አለበት? በነገራችን ላይ ጡት ወይ አብርሃም እኮ አንዳንዴ ማለት ነው ተጃጅለክ እኛንም ታጃጅለናልክ ማለት ነው። ጡት አጥብቻለሁ፣ የሰጠሽኝና አጥብቻለሁ ምናምን ነገር ማለት ቦታ አንተም ተኮኮ ሊሆን ይችላል። ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ የሩታን ማማ ወተት አጠጥቻለሁ አለ አብርሃም። አንዳንዴ ደግሞ እኮ በቃ የሆነ አሳዛኝ ገራገር ነገር ነው። በነገራችን ላይ አሁን ላይ እየተስማማችሁ እንዳለና ነገሮች ወደ ሰላማዊ መንገድ እያቀረቡ እንደሆነ ግልጽ ነው። ይህ ምንም ጥርጥር የለውም። ይህንም ደግሞ እኛ እንፈልገዋለን። ደስተኛ ሆናችሁ ሰላም ፈጥራችሁ ማየት በጣም እንፈልጋለን። ግን ደግሞ ልጃችሁ በማል እንደሚያከራክራችሁ ደግሞ እያሳያችሁ ነው። እናንተ ጋር ደግሞ ገና ያላለቀ ፍቅር ገና እንደ አበባ የሚያበራ እንደ ሻማ የሚበራ የሆነ ፍንትው የሚል ፍቅር እንዳለ እናንተ ጋር ደግሞ ያሳያል።
በነገራችን ላይ ሄርሜላ አሁን ላይ ማባነን እና ያለባት ለምን አሁን ላይ ቢያንስ ከሁለቱ አይን ተረድታ ነገሮችን ማስቆም ወይ ደግሞ መቆም ያለበት ታይም አሁን ነው ብላ ብትወጣ ከማላቸው አሪፍ ነው። በተለይ አቤልና ሄርሜላ ከእነሱ ህይወት መቼ የሚወጡ አይነት ሰዎች አይደሉ። ለምን እንደሆነ አላውቅም፣ ቤተሰብ ማለት ነው። ሲቀጥል ደግሞ እውነት ለመናገር አይታችኋል። እስኪ ልብ ብሏችሁ ያቸው እንዴት እንደሚያምሩ ፍቅራቸው። በነገራችን ላይ የአብርሃም ሞገስ ሩታ ናት፣ ይህ ምንም ጥርጥር የለውም። ሄርሜላ እንግዲህ እስከምትባንን ነው፣ አያችሁ አይደለ? ሄርሜላ እስከምትባንን ነው እንጂ አብርሃም እሷን እንደማይፈልጋት ከሩታ ጋር ፍቅር እንዳለው ከሩታ ጋር መሆን እንደሚፈልግ እኮ በጣም 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 ግልጽ ነው። ግን ደግሞ ሄርሜላ ይሄን ነገር እየባነነች አይደለም። እና ደግሞ ልጅን እግዚአብሔር ነው የሚጠብቀው ብሏል አብርሃም ዛሬ። እውነት ነው፣ ልጅን እግዚአብሔር ነው የሚጠብቀው። ደግሞ ከፈጣሪ በታች ደግሞ እግዚአብሔር አምኖብን ለእኛ ልጅን ሲሰጠን እኛ እንድንንከባከበው፣ እኛ እንድናሳድገው፣ እኛ ሴት እንድናደርገው ነው አይደል? እግዚአብሔር እኮ አምኖብን ነው ልጅን ያክል ነገር ሲሰጠን። ስለዚህ በልጅ ብዙም ባትቀልድ መልካም ነው። ግን ደግሞ የሆነ በቃ የሚታየኝ ሰላም፣ የሚታየኝ ደስታ፣ የሚታየኝ ፍቅር እኔ ምን ብዬ ልንገራችሁ? እውነት በጣም ደስ የሚለው ግን ያመለጠኝ ነገርም አለ። እውነት ሩታ አምና ነው ልጁ አብርሃም ጋር ድሮ ነው አምና እንዴት ነው ልጁ የሚያድረው? ይሄ አላምንም፣ ላምንበት የምችልበት ጉዳይ አይደለም። እንኳን አይደለም ልጁ እሱ ጋር ሊያድር ይቅርና ሄርሜላ ራሱ ሩታ ራሱ አብሮ ነው ያደሩት። ሶሪ ሄርሜላ ስላልኩ ማለት ነው። እኔ አብሮ ሁላ ነው ያደሩት የሚመስለኝ። ስለዚህ ቀደም እንዳልኳችሁ ሄርሜላ ከመሀል መውጣት እንዳለባት አሁን ላይ የሆነ ብትባንን ቢታወቃት አሪፍ ነው። ለምን እሷ ራሱ ደስተኛ አይደለችም ሄርሜላ አሁን ላይ። ቢያንስ ከእሉል ጋር በሚያሳየው ሁኔታ በሚያሳየው ነገር እሷ ራሱ ደስተኛ አይደለችም። በእርግጥ ከልጁ እሷ መቼም አትበልጥበትም፣ ልትበልጥበትም አትችልም። ይሄ እኮ ልጅ ነው፣ ህይወት ነው። ስለዚህ ልጁ እንጂ የሚበልጥበት እሷ አትበልጥበትም። በነገራችን ላይ ደግሞ ልዑል ይሄንን ቪዲዮ መቼም ሲያድግ ማየቱ አይቀርም አይደለ? ለሄርሜላ ምን ያህል ጥላቻ እንደሚኖር እኔ ገና ካሁኑ ገመትኩኝ፣ አሰብኩኝ። አስባችኋል? ትስመዋለች ምናምን ነገር ስስመው ራሱ ደስ አላለው ጭግግን ያለውና ለነገ መጥፎ አሻራ እያስቀመጥሽ ነው ሄርሜላዬ። በነገራችን ላይ ቁመናሽን ውበትሽን ተጠቀሚበት። ሶሻል ሚዲያ ዛሬ ላይ በነፃነት ነው ሁሉ ነገር አድቨርታይዝ የምታደርጊው ስራዎችን በነፃነት በራሽ ማስወቅ የሚችበት ጊዜ ላይ ነው። ቴክኖሎጂ በጣም የሰለጠነበት፣ በተለይ ደግሞ ሰዎች ራሳቸውን የሚያስታውቁበት ነው ሶሻል ሚዲያ። ገብቻ አይደለ? ስለዚህ አንቺ ደግሞ የራሽን ስራ የራሽን የሆነ ነገር ይዘሽ መተሽ ማስተዋወቅ የሚችበት ነገር ስለ ተጠቀሚበት። አብርሃም አይፈልግሽም፣ የሚጠቀምብሽ እንደሆነ ልታውቂ ይገባሻል። ምናልባት አሁን ላይ ዛሬ ላይ ትባንኝ ሊሆን ይችላል። በእርግጥ አንቺ አብርሃምን እያሽ ያለሹ በጥቅማ ጥቅም በገንዘብ በምናምን ነው። ያ ደግሞ ይሄ በገንዘብ የመጣ ነገር ምንም ነው ማለት ይሄ በገንዘብ የምታመጡት ነገር ቁስ ነው፣ የሚያልቅ ነገር ነው። ገንዘብ አላቂ ነው ነገራችን። የሰው ልጅ ነው እዚህ ምድር ላይ ሁልጊዜም አብራችሁ ሊሆን የሚችለው። በእርግጥ የሰው ልጅም ዘላለማዊ አይደለም። ግን ደግሞ በገንዘብ የምትገዙት ቁስና ዋጋ ከፍላችሁ የምታገኙት ነገር አንድ አይደለም። ይሄ ልብ ብላችሁ ልታውቁ ይገባል ማለት ነው። ስለዚህ ሄርሜላ አሁን ላይ አውቀሽ እንዳልኳችሁ ከመሀላቸው ውጪ። በእርግጥ አንቺ የመጣሽበት መንገድ በጣም ከባድ ነው። የመጣሹ ታውቂያለሽ በምን እንደመጣሽ። በተለይ አቤል ደግሞ ለዚህ ዋናው ድራማውን ተጫዋች አቤል ነው። አቤል ደግሞ ያው ከሁለቱም ጋር ሆይ ይላል። ከሩታ ጋርም ትክክል ነው፣ ከሄርሜላ ጋርም ትክክል ነው፣ ከአብርሃም ጋርም ትክክል ነው እና ትክክል ነው። በቃ እሱ እና ትክክል ነው። በእርግጥ ሁሌ እንደምላችሁ አቤል ከዚህ በፊት በጣም ብዙ ዋጋ ከፍሏል ለአብርሽና ለሩታ። በአብርሃም ምክንያት በሩታ ምክንያት ከአብርሃም ጋር ተጣልተዋል፣ እናውቃለን፣ አንክድም። ግን በአቋም አልጸናሃም። ገብቷል። አሁን ሩታና ሄርሜላ አሁን ላይ በጣም ተናንቀው ነው ያሉት። በነገራችን ላይ ገብቷችኋል። ሄርሜላ አንዴ ሲጀመር ንቃት አለች ሩታ። ገብቷችኋል። ሩታ ደግሞ በክብሯ የምትደራደር አይነት ሴት አይደለችም። በእርግጥ ብዙዎቻችሁ ሀሳብ አስተያየት የምትሰጧላችሁ። እንዴት ይህ ልጅ አመጣሽ ምናምን ነገር። ጀግንነቷን እኮ ወንድ ይዛ ስለመጣች አይደለም የምታሳየው። ያቺ ጠንካሯ ታታሪዋ ጎበዟ ሩታ ኮቻ አይደለች የምትላላችሁ። በእርግጥ እሱ ነገሮችን ወደማይም መንገድ ሲቀይስባት እሱ በቃ በይቅርታ ነገሮችን ማለፍ ስላልፈለገ ነገሮች በመነጋገር ስላላመነ ነው ይሄ ልጅ ያመጣችሁ እንጂ ወደዋ ፍቅራው እንዳለ ሁላችንም እያወቅን ልጅቷን ባንወቅሳት ጥሩ ነው። ገብቷቸዋል። አብርሃም ደግሞ ራሱን ለማጽዳት ብዙ ስራዎችን እየሰራ ነው። ራሱን ነፃ ለማድረግ የሚያደርገው ጥረት የለም። በተለይ አሁን ላይ በቃ ህፃኑ ካላባት ማደግ እንደሌለበት የአባትና ፍቅር እንዲያገኝ ምናምን የሚጥረው ነገር አለ። በእርግጥ 9 ወር ሙሉ ሲረገዝ እስከሚወለድ ድረስ ምንም ያልመሰለው ልክ ከተወለደ በኋላ አይኑን ባይኑ ሳይ
የሆነ የአባትነቱን እምነት የተቀበለ አይነት ሰው ነው የሚመስለውና ስለዚህ እንደነገርኳችሁ እኔ ዛሬ ያመለጠኝ ነገር ሁሉ ያለ ነው ይመስል ለምን በቃ ከሰማይ የሆነ ዱብር የወረደ ነው ይመስል ለምን በጣም ደስ ያለኝ ይሄ ነገር ጠብቅ ነበር። ይሄ ነገር እንዲፈጠር ፈልግ ነበር። ሰላም እንዲወርዱ ፈልግ ነበረ። በተለይ ደግሞ በጣም የነሱን አንድ አለመውን ለሚፈልጉ ሰዎች ደግሞ የትልቅ ምስራች ነው። ሄርሜላ ቤት ገዝታለታለች። ገረመኔ በዚህ ወጡ አልገዛችለትም። ፕሮሞሽን ነው። በቃ ይሄን እመኑ። ለምን አታምኑም እናንተ? አምናችሁ ለምን አትቀበሉ? አዎ ነገም ቤት ገዛውልህ ብላ ልትመጣ ትችላለች። ምናልባት ሊቀበላት ይችላል። በቃ ስራ ነው፣ ይሄ ስራቸው ነው። ስለዚህ እኛ አሁን ላይ ዋናው ትልቁ ፎከሳችን በተለይ ሩታን የምትወዳት የሩታ አድናቂዎች በቃ እውነት ዱአ አድርጉላት፣ ጸሎት አድርጉላት። አንዳንዴ ጸሎት የማይከፍለው ነገር የለም ማለት ምን ጊዜ በጸሎት ነው። ጸሎት ኃይል አለው። ጸሎት የራሱ የሆነ ፓወር ኢነርጂ ስላለው እግዚአብሔር አምላክ አንድ እንዲያደርጋቸው ልጃቸውን በጋራ እንዲያሳድጉ ልጁም ደግሞ የእናትና የአባት ፍቅር አግኝቶ እንዲያድግ ሁላችንም እንጸልይላቸው። በነገራችን ድምቀት ናቸው፣ ለሚዲያው ድምቀት ናቸው። ለብዙ ሰዎችም ደግሞ የስራ እድል ሆኗል። ብዙዎቻችሁ ማለት ነው፣ እኔንም ጨምሮ ብዙዎቻችን። ስለዚህ አንዳንድ ጊዜ መጥፎ ነገርም እንዳለ መልካም ነገር አለ። አብርሽ ሁልጊዜ እንደምላችሁ እኔ የአብርሃም ጥላቻ የለብኝም። ስራውና ተግባሩ ነው የሚያናድረኝ የሚያስጠላኝ። ስለዚህ ሄርሜላ አንድ ውለታ በዚህ አጋጣሚ ብትውይልን ደስ ይለናል። አስታርቂያቸው፣ ከማላቸው ውጪ አስታርቀሻቸው፣ በቃ ሰላምን ፈጠርን ብላችሁ በተለይ ሽማግሌ በማክላቸው አስገብተሽ በቃ ሰላም እንዲፈጥሩ ልጃቸውን በጋራ እንዲያሳድጉ እስኪ ዋጋ ክፈይ። እውነት እስቲ ዋጋ ክፈይ። ምንም እኮ አትሆኝም። በቃ ዋጋ ክፈይ። አንዳንድ ጊዜ እንዴት ነው የሰው ልጅ ለሚፈልገው ነገር ዋጋ ይከፍላል። እውነት ለመናገር ለሚፈልገው ነገር ዋጋ ይከፍላል። በነገራችን ላይ ሩታ ላይቭ ገብታለች። ደስ ከሚለው ነገር እስኪ ላይቭ ስትሪሙን ሄደን እንከታተል። ማሮቼ፣ ወዶቼ፣ ፍቅሮቼ በጣም አድርጌ ነው የማመሰግናችሁ ስለምትከታተሉኝ። ሀሳብ አስተያየታችሁን በጨዋ መልክ ኮመንት ላይ ስለምጽፉልኝ በጣም አድርጌ አመሰግናለሁ። በስደት ያላችሁ ለሀገራችሁ በሰላም ያብቃችሁ። ባባይ